አንተ የሰራኸውን የለፋህበትን ላብህን የምትበላው ኢንጆይ የምታደርገው የምትደሰተው በረን ከፍተህ ስትወጣ ፊታቸው ላይ ፈገግታ ተስፋ ያላቸው ሰዎች ካሉ ነው። ካለበለዚያ የጊዜ ጉዳይ ነው እንጂ ያወጣዋል ከዛ ቤት። ስለዚህ አትበላውም፣ ስለሰራህ አትኖርም። ልጆችን የሚገርም ትምህርት ቤት ስለላክ ከዛ በኋላ እነሱ አድገው የሚገርም ስራ እንደዛ አይደለም። ለመስራትም ሀገር ያስፈልጋል። ለእያንዳንዱ ላወጣሃት ኢንቨስትመንት ለለፋሃት ልፋት ሀገር ያስፈልጋል። ያቺ ሀገር ከሌለች አየር ላይ ነህ። ሄደህም እኮ የምትጠለለው ሀገር ያላቸው አይደል? አሁን ሶሪያ ሄዶ የሚሰደዳለ ወደዛ ሀገር ካላ ምትሄድ። ስለዚህ አንዳንድ ጊዜ ሀገር ፍቅር ሲባል ኢትዮጵያ ምናምን ከሚል ሜንታሊቲ የሚመስለው ሰው አለ። ይሄ ትክክል አይደለም። ሀገር የምትወደው ለራስ ነው። ለኢትዮጵያ ብለህ ለሆነ ለሚኒሊክ ብለህ ወይ ሆነ ኢትዮጵያ ምዬ ላለ ሰው ብለህ አይደለም። ሀገርን የምትወደው ለራስህ ነው። ሀገርን የምታፈቅረው የምታከብረው ማንነትን የምትወደው ለራስህ ነው። because without that የትም ብትሄድ ሰከንድ ሲቲዝን የምትወልደውም ልጅ ሁለተኛ ዜጋ ነው። ስለዚህ አገርህ ላይ አንድ ነገር ፈጥረህ በመልካሙ ሁሉ ተሰማርተህ የመጀመሪያ ዜጋ ልትሆንበት የምትችለው ብቸኛ አማራጭ ያለችብህ ቦታ ላይ ራስህን አውጥተህ አገርህን ቀና አድርገህ መገኘት ያለብህ አንተ ነህ። በአቅምህ አንተ መርጫለሁ ብለህ በገባህበት ነገር በሙሉ ማለት ነው። ያንን ሀሳብ ስናገር እነዚህ ነገሮች ላላይ ነው። ስለዚህ አንዳንድ ጊዜ ሎጂካሊ ወይም አንድ ሲደመር አንድ ብለህ አንተ ባለች ጥንት አይምሮ አስበህ በቃ ምን ልንሆን ነው ብለህ ተስፋ ስታጣ ዞረ ወደ መነሻ ትመጣ አይደለ? ያ መነሻ ደግሞ እግዚአብሔር ነው፣ ጸሎት ነው። የሚታዘንለት ሰው አለ ቆሞ ይህንን ህይወት ይህንን ያህል ከእግዚአብሔር ጋር በጣም ደስ የሚል ህይወት ያየ ሰው እኔ ለራሴ አላዝንም እንዴ? ከልቤ ነው የምልህ። ምክንያቱም ዓለምን ስታይ የሚጠብቅህን ፈተና የምታያቸውን ኤቭሪዴይ የምትጠብቃቸውን ዓለም የሚጠብቅህን ሰው ከራሱ እብደት ጭንቅላት የራሱ ጨለማ ወጥቶ የእሱን ጨለማ አንተ ላይ ይዞብህ ምናምን ያንተ ደስታ ያንተ ተስፋ ሊታየው የማይችል ብዙ በጣም የሚያሳዝኑ ሰዎች አሉ። በዚህ ዓለም ውስጥ ስትኖር በቃ አንተ ለራስህ ለዚች ዓለም ውስጥ በመኖርህ ማዘን ካለብህ አንተ ራስህ የምታሳዝን ፍጡር ነህ። ምን አግብቶኝ ነው ዓለምን በጣም አግዝፎ የሚያይ ሰው? ያ ሰው ያሳዝናል፣ በቃ ያሳዝናል። ምክንያቱም ያሳዝንህ ምንድነው? ቢያገኘው ያንን ነገር በጣም ትንሽ ነገር እና አንዳንድ ጊዜ ስሰራ ቺፍ ሳረግ የሆነ ነገር ሳገኝ የሆነ ዲል ስፈጽም የሆነ ነገር ሳረግ ሀገሬ እንዲህ አይነት ሰው ስለምትፈልግ ነው። ምክንያቱም ይሄን ሳረግ ነገ ይሄን እንዲህ አይነት ኢንፍሉዌንስ ፈጥራለሁ፣ ነገ የሆነ ነገር ፈጥራለሁ፣ ነገ አቅም ይኖረኛል፣ ምሰራው ሙያ ወደዚህ አድርጌ እንዲህ ልጠቀም እችላለሁ። ምክንያቱም ስትኖር ሶልጀር እንደሚሉት ነው። ገባ? መቆም ባለብህ መልኩ የምትወልደው ልጅ እግዚአብሔር ፈቅዶ ሲሰጥ በአንተ የሚመጡ ሰዎች ወይም ደግሞ ኦልሬዲ ያሉት ህፃናት ሲመጡ እኩል ልጆች ስለሆኑ ማለት ነው ያለምንም ልዩነት ሲመጡ አንተ ያልተረከብካትን ሀገር መስጠት፣ አንተ ከተረከብካት የተሻለች ሀገር መስጠት እንድትችል። ምክንያቱም አገን ሙሉ ሰው ሆኖ የሚኖረው ሰው በሀገሩ ነው። የለም ሌላ ፈለክበት ልትሄድ ትችላለህ። እኛ ዲያስፖራ ወር ያለ እዚህ ብትመጣ እኮ ትራፊክ እንዲና አይነካም ምናምን ትባላለህ። ከዛ ማነህ አንተ? ጥቁር ነህ። ከዛ አፍሪካዊ ጥቁር ነህ። ወሬ አታውራ። like we know who's really living. we know የሆኑ ሰዎች ያውቃሉ። የሆኑ ሰዎች ሽቶህን ምናምን እያዩ አንተ ፓስፖርት ምንም እዛ ማዶ ነው ምናምን ማለት ነው። የኔ ሀገር በጣም ምስቅልቅል ስለሆነች እኔ ትንሽ ነኝ። ገብቶሃል? ግን we know ማን ነው የእውነት የመጨረሻ ትክክለኛው ተስፋ ያለው ማን ነው? ለምን ታዲያ ትመጣለህ? ልክ ሲረጋጋ መተህ አይደለ? we know። ስለዚህ የሚጠቅመው ለሱም ይህንን ማቆም ያለ ምርጫ ማቅናት፣ እነዚህ ቤተ እምነቶች እንዲጠበቁ፣ ኦርቶዶክስም እስልምናውም ሁሉም ቤተ እምነቶች እንዲጠበቁ፣ እናቶች ህፃናት እንዲጠበቁ፣ ሀገር እንድትሆን፣ ከዛ የሆን ሰላም እዚህ መጋባት እንዲችል፣ ከዛም ያለፈ እንዲሆን ማድረግ ነው ያለብህ። ለእኔ ለስኬት ሩጫዬ እዚች ላይ ነጥብ ለመጣል ትልቁ ፒክቸር ላይ የሆነ ሳር ካለች እሷ እኔ ለማየት ነው። it has nothing to do ከስኬት ምናምን ከመድረስ። እኔ ስኬት ጫፉን አፍንጫውን ምናምን የመታው ሰው ነኝ። ያኔ ገና ቤተሰቤ ጥሩ ልጅ እንደሆንኩ ሲያስብ አለቀ። ይሄ ነገር ያንን ማስቀጠል ብቻ ነው። ከማቴሪያል ጋር የሚገናኝ ነገር የለውም።
ያቺን ማስቀጠል ዞር ብዬ ሳየው የሚከፉበት ሰው አለመሆን ሰው በእምነቱ ልክ ሊያገኝ ግድ ነው የደረስክበት ቦታ ሁሉ የእምነት ውጤት ነው ሰው የፈለገውን አይነት እይታ ሊያዩ ይችላል ግን ያ ሰው እዛ ጋር የሚደርስ የነበረው እንዲህ ቢያረግ ነበር ማለት ራሱን ነው እየነገረ ያለው የራሱን መንገድ እሱ አንተ እንካስቲ ቢሰጠው ይሄ ሜዳ እዛ ጋር ድረስ ቢባል ይሄማ እንደዚህ ካልሄድክ አይሆንም ብሎ ያስባል ማለት ስለዚህ እሱ እምነቱ ያ ስለሆነ በዛ መልኩ ሄዶ ይደርሳል በኔጌቲቭ ስለዚህ ሰው እምነቱ ልቡ ነው የሚያደርሰው ያለው ቦታ ሰው ለኔ ያላመንኩበት ቦታ ደርሼ አላየሁም እንደምደርስ ያመንኩባቸው ቦታዎች ላይ ነው የደረስኩት በህይወቴም ለኔ ስኬት ምን እንደሆነ ኦሬዲ ቅድም ነግሬሃለሁ እሱን አይቻለሁ ስለዚህ እምፈራው ነገር ኖሮ አያውቅም በአንድ ነገር ላይክ 30 አመት በጣም የሚገርም ሰው ሆነ አንድ ቀን የሆነ ነገር አረገ ተብለ ከዛ ጋር ማይገናኝ ነገር በሙሉ ምንድነው የሚያስፈራ ሲጀምር የሆነ ነገር ሉዝ አረጋለሁ የምትለው አለኝ ብለህ ስታስብ ነው you have nothing truly ካሰብኩ you know ያለ የቆምክበት እግር ብቻ ነው እሱም ያው ከሰሩ you know Bob says my feet is my only carry so እናቴ ደግሞ በማንም ቆዳ አትቀበርም በእኔም ቢሆን ብትሞት ራስ ነው የምትገባ እኔ እንዲህ ልጬ በዚህ ቅበሩልኝ አልልም ሰው እንደዚህ ጨካኝ ነው ሰው አንተ ህይወት ያንተ ነው የምትለው ነገር አለ ሰው ከፈራ አንድ ፍርሃት ነው ፈራህ እግዚአብሔር ከዛ ውጪ ሰው ማክበር ነው ፍርሃት አይደለም ማክበር ክብር ታላቅህን ጓደኛህን ወንድምህን ታናሽህን የሁሉም ሰው የክብር አይነት አለው መንገድ አለው በደንብ አስተምረውናል ያሳደጉን ሰዎች ማህበረሰብ ልብ ያለው ያውቃል አይደል የፈለገ መጥፎ ፋሚሊ ውስጥ ወጣው የሚል ሰው ራሱ በጎረቤት በመናው ያውቃል ልበቀና ከሆንክ ታውቀዋለህ እነሱን ክብሮች እነሱ ፍርሃቶች አይደሉም ክብሮች ናቸው በእድሜ ስለሚበልጥህ የምታከብረው ሰው አለ በእድሜ ስለሚበልጥህ ብቻና ብቻ ለምን እሱ 20 አመቱን እስር ቤት አሳልፎ አይመጣ ምንም ሳይጨለማ ክፍል ውስጥ በሱ ብቻ በላይፍ ኤክስፒሪየንስ ይበልጣል ፈለገ ትምህርት ተምረህ ብትመጣ ኤግዚስት በማድረጉ ብቻ የምታከብረው አለ ታላቅ ታናሽን ደግሞ አንተ በስስት የምታከብረው ክብር አለ ኃላፊነት ስላለ የትኛውም ታናሽ የሆነ እንስሳ የሆነን ሁሉ ደግሞ vulnerable ስለሆነ አንተ እጅ ላይ ስላለ የምታከብረው ክብር አለ ለምሳሌ ቤቴ ውስጥ ድመቶች የሆነች ድመት አምጥታ 3 ቀን ምናምን ቼክ አረገች እንደማበላቸው ነው መሰለኝ ከዛታቸው ሄደች እና አደጉ ለኔ በቃ እዛ ቤት መተዋል ድመት መውደድ አለመውደድ ጋር አይገናኝም ፍጡር ነው vulnerable ነው እጅ ላይ ነው ያለው ያየኸው መግባት የለብህም ፍጡር መሆኑን ማክበር ማለት ነው